ካህኑ ዘካርያስ በቤተ መቅደስ እያጠነ ሳለ በመሠዊያው ቀኝ በኩል እግዚአብሔር የታዘዘ በእግዚአብሔር ፊት የሚቆም መልአክ ቅዱስ ገብርኤል ተገለጸለት። ዘካርያስ ሆይ ጸሎትህ ተሰምቷልና አትፍራ። ሚስቴ ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ያድርበታል። ከእስራኤል ልጆች ብዙዎችን ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። እኔም ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለች። ይህን በምን አውቃለሁ? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። እንድናገርህም ይህንንም የምሥራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ድዳ ትሆናለህ፣ መናገርም አትችልም። የዘመኑ ፍጻሜ በደረሰ ጊዜ መልአኩ ቅዱስ ገብርኤል የገሊላ ክፍል ዕጣ ወደምትባል አገር ከእግዚአብሔር ዘንድ ታዞ ሄደ። ደስ ይበልሽ ጸጋ የተሞላሽ ሆይ ጌታ ካንቺ ጋር ነው። አንቺ ከሴቶች መካከል የተባረክሽ ነሽ። ማርያም ሆይ በእግዚአብሔር ዘንድ ጸጋን አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ነውና የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ወንድ ስለማላቂህ እንዴት ይሆናል? መንፈስ ቅዱስም ባንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህም ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመንሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ዘመን ወንድ ልጅ ጸንሳለች። ለእርሷ መካን ትባል ለነበረችው የስድስተኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። እነሆኝ የጌታ ባሪያ፣ እንደ ቃሌ ይሁንልኝ። ጸሎቴን የሰማኸኝ አምላኬ ስምህ የተመሰገነ ይሁን። መጽነሴን ካወቅኩበት ዕለት ጀምሮ ለ6 ወራት ያህል የወላድነት ስሜት ውስጤ ሞላ። ጽንሱ በማህፀኔ ሲላወስ ይሰማኛል። ፍቅሩና ደግነቱን ያሳየኝ ጌታ ባሰበኝ ወራት በሰዎች መካከል ነቀፌታዬን አስወገደልኝ። እመቤታችን ቅድስት ድንግል ማርያም ዘመዷ ኤልሳቤጥን ልትጠይቅ ወደ ተራራማው አገር ወደ ይሁዳ ከተማ ሄደች። በዚያም 3 ወር ተቀመጠች።
ሰላም ላንቺ ይሁን ኤልሳቤጥ። አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና። ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ነፍሴ ጌታ ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግምም ተኝቶ ታገኙታላችሁ። ጥበበኞች ሰዎች ከምስራቅ አገር መጡ። ጀረደሸት የሚባል ፈላስፋ አባት ነበራቸው። በቀትር ጊዜ ከነቃማያ አጠገብ ሆኖ ፍልስፍና ሲመለከት ድንግል በሰሌዳ ኮከብ ተስላ ሕፃን ታቅፎ አየ። ፈጥኖ በሰሌዳ ብረት ቀርጾ አስቀመጠው። በሚሞትበት ጊዜ እንዲህ ያለ ኮከብ ሲወጣ ባያችሁ ጊዜ ሰማያዊ ንጉሥ ይወለዳልና ወስዳችሁ ስጡ ብሏቸው ነበር። ያንን ሰምተው በኮከብ እየተመሩ ሰብአ ሰገል ወደ ቤተልሔም መጡ።